ዝናና ኤፍራታ ቀጥታ ከብሩክ ቤት መጡ። ብሩክ ቤት በመጡ ሰዓት ግን መድብልም ዳጣም እንዲሁም ሞገስም አብረው ነበሩ። መድብል ዘሎ ዝናን አነቀው። ወንድሜን የት አባክ ነው ያደረከው? የት ነው ያደረከው አንተ ውሻ? በማለት በግንባሩ በኮልቾ ራሱን ያጠጣዋል። ዝናም እንግዲህ ይደናገጥና ፍንግል ይላል እንደለመደው ጉረኛው ዝና። ማለት ስልኩ አይሰራም። ስልክ ቢሞክርላት አይሰራም። እንዲሁም ኤፍራታን ብትሞክርላት አይሰራም ነበረ። ምንድነው የተፈጠረ ችግር አለ እንዴ? ኤፍራታ ስልኳ ለምንድነው የማይሰራው? የማህሌት ይላታል። አብራችሁ ሄዳችሁ አልነበረም እንዴ ወደ ብሩክ ቤት በሚላት ሰዓት አይ እኔ እንኳን አልገባሁም፣ እሷ ብቻዋን ናት ሄደችው እናስ ብቻዋን ብትሄድ ምንም የሚፈጠር ነገር የለም። መድብልም ውጭ ነበረ። ስለዚህ ቅድስት ምን ታደርጋታለች ብለህ ነው ትለዋለች። እኔ ምን አውቃለሁ? ቆይ አንቺ መድብል ቤት አለመኖሩ እንዴት አወሽ? ይሄማ የተፈጠረ ነገር የምታውቂው ነገር አለ ማለት ነው ይላታል። ኤፍራታ እኔ ምንም ነገር አላውቅም ስትለው እና ምንድን ተፈጥሮ ነው ቆይ ስልኳ የማይሰራው? ለማንኛቸውም ሄደሽ አጣሪ ነብሩክ ቤት ቢላትም ኤፍራታ ግን አይ አልሄድም ትለዋለች። እሺ በቃ እኔ ሄዳለሁ ስላት አይ አንተ የምትሄድ ከሆነማ እኔም አብሬህ መሄድ እፈልጋለሁ ብለው ሁለታቸውም ኤፍራታና ዝና ቀጥታ ወደ ብሩክ ቤት መጥቷል። በእርግጥ ትናንትና እንደነገርኳቸውም ማህሌት ስለ ብሩክ ምንም የምታውቀው ነገር የለም። ቤቷ ለመሸጡንና ልጁን ያሳከመው በወንጀል ሰርቶ እንደነበረ ነው የምታውቀው። ግን ያንን ወንጀል ተስማምቶ ልጁን ለማሳከም ይዞ ወጣ እንጂ ለሰዎቹ አገልግሎት እንዲሰጥ አላደረገውም። ከአገልግሎት ውጭ ነው ያደረገው። ምክንያቱም ቆሻሻ ነው የጣለው እዛ ሀገር ወስዶ። እናም እንዴት ይሄንን ሁላ ብር 9 ሚሊዮን ብር ሰተነው እንዴት እንደዛ ያከስረናል ብለው እንግዲህ በመበሳጨት ነው ብሩክን ሊያግቱት የቻለበት ምክንያት የሆነ ማህሌት ምንም የምታውቀው ነገር ስለሌለ አልነገረችውም። ግን መጨረሻ ላይ የሆነ የተጠራጠርኩት ነገር አለ ስትለው ነበረ። የተጠራጠረችው ነገር ደግሞ አርባ ምንጭ ነው ምናምን አርባ ምንጭ ነው መሰለኝ እንግዲህ ዝና ሲሄድ ነበር። የሄደበትን ምክንያት ግን አልነገራትም ማለት ነው። ያንን ስለተጠራጠረች ነው ቀጥታ ለመድብል እየነገረችው። ይሄንን ጥርጣሬን ብቻ ነው የነገረችው። አሁን እንግዲህ ቀጥታ በራሱ ወጥመድ ዝና ብሩክ ቤት ስለመጣ መድብል እንግዲህ ያግተውና የት እንደደበቀው ምን እንዳደረገው ያው ይናገራል። በቀጣይ በክፍል 89 ትልቅ ብጥብጥ ይነሳል ማለት ነው። እንግዲህ መድብልና ዝና ያው መፋጠጣቸው ነው። ትልቅ ችግር ውስጥ ነው እንግዲህ የሚገቡት። ብቻ እንግዲህ ዝናም ሽጉጥ ይዞ ነው ወደ ብሩክ ቤት የሄደው። በእርግጥ የብሩክም ሽጉጥ ደግሞ ከእንትና ጋ ነው ከሞገስ ጋ ነው። ምን እንደሚፈጠር ብቻ ትንሽ ያስፈራል። ለወደፊት በክፍል 79 የሚፈጠረው ነገር እጅግ በጣም የሚያስፈራ የሚያስጨንቅ ነገር ነው። ማህሌት የታገተችበት ቦታ እንግዲህ ዳጣም እንደዚህ ከዚህ በፊት አስጨንቀሽኛል፣ ልቀቂ ስልሽ እንኳን ልትለቂ ፈቃደኛ አልነበርሽም፣ ጥፍሬንም ልትነቅልብኝ ነበር። ስለዚህ ዛሬ በግላጭ አግኝቼሻለሁ፣ ዛሬ በቀልሻለሁ፣ ጥፍርሽን እነቃቅልልሻለሁ እያለች ማህሌትን ስታስጨንቃት ነበረ። ይሁንና ሞገስም ታይኛ ለነበቀላት አይደለም እኮ እዚህ ይዘናት የመጣ ነው፣ እዚህ እኮ ያመጣናት ወንድማችን የት እንዳለ እንድትነግረን ብቻ ነው ቢላትም አይ ዳጣ ግን ታው ሞገስ አንተ ምንህ ተነካ? አንተ አልታገትክ፣ አንተ ጥፍርህ አልተነቀለ፣ ምን ቸገረህ አንተ? ስለዚህ በእኔ ውሳኔ ጣልቃ መግባት የለብም ብላ ስታስጨንቃት ነበር። በጥፊም ስትላት ነበረ። በጥፊ በምትልባት ሰዓት ግን መድብልም እየሳቀ ነበር። በነገራችን ላይ መድብል በጣም ጎበዝ ጀግና ነው። እንግዲህ የኤፍራታን ሊያጠምድበት የቻለበት ምክንያትና ብልሃት አይታችኋላ። እንግዲህ ሴት ማለት ስስ ልብ ነው ያላት ማለት ነው። ወይኔ ስታምሪ የኔ ቆንጆ እንዴው ያ ዘፈን ራሱ የተዘፈነው እኮ ላንቺ እኮ ነው። ወይኔ የኔ ቆንጆ ታውቂያለሽ አይደለ እንደምታምሪ ስላት እንግዲህ ኤፍራታ ልቧ ወከክ አለ። በዛ ላይ ደግሞ ጭራሽ ሲስማት በቃ ቀለጠች ቀለጥ እና ኤፍራታ አሁን ያለ ከመድብል ፍቅር ይዟታል ማለት ነው። መድብል ግን እሷ እንደተጠራጠር ያደረገበት ብልሃት እንጂ ወዷት አይደለም እንደዛ ያላት።
እና ዝና ራሱ ለምንድነው ከማህሌት ጋር ያልሄድሽው ብሎ ጥያቄ ሲያቀርብላት አይ መድብል ደውሎልኝ እኮ እዛ ሂጄ ነው ትለዋለች። እንዴ ለምንድነው የደወለልሽ? ለምንድነው ወዶኝ አትለውም? ወዶኝ ስትለው ዝና በጣም ነበር የሳቀባት ማለት ነው። እንዴት ሊወዳት ይችላል ብሎ ስላሰበ ይመስለኛል የሳቀባት። በእርግጥ ኤፍራታ ቆንጆ ናት፣ ምንም የሚያንሳት ነገር የለም። ያው የተንኮለኛ እህት ስለሆነች ነው እንጂ እና በእርግጥ እነሱ ማህሌትም ሆነ ኤፍራታ የገንዘብ ሰው ናቸው። ገንዘብ ነው የሚያባረሩት። እና መድብል ራሱ ከወንድሜ ምን አተሽ ነው ይሄን የመሰለ ባል ጥለሽ እዛ የሄድሽው? ምንድነው የጎደለብሽ? ለምንድነው ሲላት እንግዲህ እኔ እኮ አልተውኩትም፣ እሱ እኮ ነው ከቤት ያስወጣኝ እንጂ እኔ እኮ አልተውኩትም። እና ደግሞ በቤቴ ባልጋይ ላይ ሰራተኛ ሲያማግጥ ነበር ስትለው በቃ መድብል በጣም ተናደደ። ዝም በይ አፍሽን ዝጊ፣ አንቺ ባልሽ ነው፣ ለኔ ግን የእናቴ ልጅ የሚየ ልጅ ወንድሜ ነው። ብሩክን ጠንቅቄ ያውቀዋለሁ። እንደዚህ አይነት ነገር የሚያደርግልኝ ክስክስ አይደለም፣ አንቺ ወራዳ ብሎ እንግዲህ አፏን አስይዟታል። ጠይ ማሳ መሳይ እኔ እናቷን ብሆን ለሰውም አላሳይ ብሎ ሲዘፍንላት መድብል እንግዲህ ኤፍራታ ወከከለች እኮ በቃ። ወይኔ አይ ሴቶች ምንም ብንናደድ ምንም ብንበሳጭ ማለት ነው በቃ እንደ ሳመታረጉን እኮ በቃ ወከክ ብለን ቅረት ነው። እና ኤፍራታ ራሱ እንደዛ ነው የሆነች። ወይ ስታሳዝኝ ኤፍራታ ከዚህ በፊት ከሞገስ ጋር እንደዛ ስትሆን ነበር። የእውነት የወደዳት መስሏት ስትላላት ነበር። አሁን ደግሞ መድብል እንደዛ ስላት እንዴት ባንድ ጊዜ ያመነችው? ቆይ እንግዲህ ቅድስትም ምሳሌን ተረት እያወራቻት እንግዲህ እሷ የአባቷን ጥያቄ እንዳትጠይቃት እንደገና ደግሞ ማህሌት እንደታገተች እንዳታቅ ያደረገ ትገኛለች። እንደዛ እንዲሆን ደግሞ ያደረገው መድብል ነው። እባክሽ ምሳሌን ጠብቂያት፣ አሁን በሚፈጠረው ነገር እንድትመለከት አልፈልግም፣ ምንም እንድታቅ አልፈልግም፣ አጠገቧ ሁኝላት ሲላት እሷም እንግዲህ እሺ ብላ ትእዛዙን ተቀብላ ከምሳሌ ጎን ሆና አንዴ ተረቱን አንዴ ጥያቄውን አንዴ ሳቅ ምናምን እያለች እንግዲህ እያጫወተቻት ትገኛለች ማለት ነው። ቅድስት በጣም ታሳዝናለች እውነት ለመናገር። አንደኛ አደራ ተሰጥቷታል፣ ሁለተኛ ደግሞ የብሩክ ፍቅር እየገዘገዛት ትገኛለች። በጣም ታሳዝናለች። እንግዲህ ማህሌት እንግዲህ ከዚህ ቤት ከመድብል ከለቀቃት በኋላ ደግሞ ቀጥታ ወደ ዝና ይተላለፋል ማለት ነው። ዝናም እንግዲህ እርግጠኛ ነኝ ያው አግቶ ይገርፋታል ማለት ነው። ሞለጭ አድርጎ ነው። እንዴት ብትታገችስ ቢደበድቡሽስ እንዴት አይነት ነው እንደዚህ አይነት ነገር የተናገርሽው? እንዴት አሳልፈሽ ትሰጭኛለሽ ብሎ ማህሌትን ይቀጣታል። ወይ ማህሌት ፈረደብሽ፣ ዱላ ብቻ ነው የተረፈሽ። ከብሩክ ተጣልታ ከብሩክ ተፋታ ከሄደች በኋላ የተረፋት ነገር ቢኖር ጭንቀትና ዱላ ነው። ምንም ገንዘብ ልታገኝ አልቻለችም። ቤቷ አልተሸጠም፣ ክስ እንደ አዲስ ማነሳት አለብሽ ብሎ ቢልካትም ነገር ግን የገጠማት ግርፋትና እንዲሁም እገታ ነው የተረፋት ማለት ነው። ከመድብል ቤት ብትወጣ ደግሞ ቀጣይ ደግሞ ወደ ዝና ትሸጋገራለች። ብቻ እንግልት ነው የገጠማት። ከዚህ ሁሉ አርፋ ከባሏ ጋር ብትቀመጥ ይሄ ሁሉ አይደርስባትም ነበረ። ዳርኬት እንግዲህ ወዲህ ከተለፋሽ ቢረግጡሽ አይክፋሽ ነው የሚባለው። አሁን ደግሞ ኤፍራታና ማህሌትም እንግዲህ ትልቅ ጦርነት ይገባሉ። ምክንያቱም እንዴት ነው አንቺ ራሱ ከኔ ሚስጥር እየተቀበልሽ እንዴት ለመድብል ትናገራለሽ ብላ ከኤፍራታ ጋርም ጦርነት ይገጥማሉ። ብቻ ወደፊት የሚፈጠረው ነገር በሙሉ ትንሽ የሚያስፈራ የሚያጓጓ ነው የሚፈጠረው ማለት ነው። በዛው አጋጣሚ እንግዲህ ብሩክ የታገተበትን ቦታ ቢያሳዩን፣ ሰዎቹንም ብሩክ እንዲጠፋ ያደረጉት ሰዎቹንም ቢያሳዩን በዛው ጥሩ ነው። ያው የህልም እንጀራ ባይሆንብን ማለት ነው፣ በወሬ ብቻ ባይሆን እና እንግዲህ ዝናው ማህሌትን ሲጠቀምባት ቆይቷል። በመጨረሻ ግን ሚስጥሩ ወጥቷል። ከዚህ በኋላ ዝና መላም የለውም። ምክንያቱም ያስይዙታል በፖሊስ። ማህሌት እንደጠፋች ራሱ እኮ ኤፍራታ ለፖሊስ እናሳውቅ እንደ ስትለው በጣም ነበር የነገጠው። ፖሊስም አይሆንም እንዴ ተሳስተሽ እንደዚህ አይነት ወሬ እንዳታነሽ ነው ያላት። ለምን ስራውን ስለሚያውቅ ፖሊስ ቢያገኘው እንደማይለቀው ስለሚያውቅ ነው ፖሊስ እየፈራ ያለው ማለት ነው ዝና።
ይሄ እንግዲህ የሚሰራው ስራ ትልቅ ወንጀል ነው። ቢታሰር ራሱ እድሜ ልክ የሚያሳስር ወንጀል ነው እየሰራ ያለው እና ፖሊስ ሲባል በጣም ነው የሚበረግገው። ለማንኛውም ቀጣይ በክፍል 79 በጉጉት እንጠብቃለን ማለት ነው። ዝናና መድብል ሲደባደቡ ለማየት ተዘጋጁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ እና ሼር እያደረጋችሁ አበረታቱን።